ዋና ልብ አንጠልጣይ እየሆነ መጥቷል። አሁን ላይ ማህሌት ሞገስን እያስፈራራችው ትገኛለች። ደብረ ዘይት ላይ ባደረጉት ነገር ቪዲዮ ስለያዘች ያንን ቪዲዮ ለብሩኬ እልክለታለሁ በማለት እያስፈራራችው ትገኛለች። አሁን ላይ ግን ሞገስ ለብሩኬ ብሩን ሰጥቶት ምሳሌ ከታከመች በኋላ ቤቱን የራሱ እንደሚያደርግ ለማህሌት ነግሯት ነበር። ግን ማህሌት ግን ይህንን ካደረገው ወዲያው ቪዲዮን ለብሩኬ ትልክለታለች ማለት ነው። እንግዲህ ብሩኬም ቪዲዮን ካየ በኋላ ለሞገስ ያሳየው ፊት ከባድ ነው። እንግዲህ ብሩኬ ያንን ቪዲዮ ሳየው ሞገስን እንዲገድለው እያረገች ነው። ሞገስም በመርበትበት ምን ቪዲዮ እንደተላከለት ደንግጧል። ብሩኬ ይህን ቪዲዮ ካየ በኋላ ሞገስን በከባዱ ነው ያየው። በቀጣዩ ብሩኬ ሞገስ ላይ እርምጃ ይወስዳል ወይስ አውቆም ቢሆን የምሳሌ ሕክምና እስከሚጨርስ ድረስ ብሩን ተቀብሎ አሁን ላይ እሱን ዝም ብሎ ያልፈዋል? እናንተ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 39 አብረን የምናየው ይሆናል ማለት ነው። እንግዲህ ምሳሌ ክፍል 39 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 39 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ምሳሌ በክፍል 38 እንዳየነው ከሆነ ብሩኬ ለምሳሌ ሲል ራሱን ተቆጣጥሮም ቢሆን ከእሷ ጋር እንዳበቃለት ለማህሌት ነግሯታል። እንግዲህ ብሩኬ ማህሌት በምሳሌ ፊትና ቅድስት ፊት ብሩኬን መተዋለች ማለት ነው። ነገር ግን ብሩኬ ፊቷን ሊመታት ብሎ ነበር፣ ግን መታሰር አሁን ላይ አልፈለገም። ቅድስትም እንደዛ እንዳያደርግ መክረዋለች ማለት ነው። እንግዲህ ማህሌት ብትፈታተነውም ብሩኬ ግን ችሏታል እንደምንም ብሎ። ማህሌት አሁንም ቢሆን ብሩኬን ማናደድ ሆኗል ስራዋ። ከዚህ መጥፎ ድርጊቷ ልትመለስ አሁንም አልቻለችም። ሌላው ደግሞ ዳጣ ለማጣራት ቅድስትን ብሩኬን ፎንቃ እንዳለባት ትጠይቃታለች። አሁን ላይ ዳጣ ብሩኬን እንደምትወደው ቅድስት አውቃባታለች። ምክንያቱም ቅድስት በምታሳየው አክትና በምትመልስላት መልስ ዳጣ እንግዲህ ፋራ ስላልሆነች ወዲያው ባናባታለች ማለት ነው። ሞገስ አሁን አዲስ ሐሳብ አምጥቷል። ደግሞ ገንዘቡን ለመስጠት ወስኗል። ስለዚህ ምሳሌ ከታከመች በኋላ ተመልሶ ብሩኬ ተከራክሮ ያኔ ቤቱ ከተመለሰ ወደ ሞገስ ወዲያው ይዞራል ማለት ነው። እንግዲህ ሞገስ አሁን ላይ ቀናውን እያሰበና ብሩኬን ለመርዳት እየፈጠነ ይገኛል። አሁን ላይ ግን ማህሌት በመሃል እየገባች ብሩኬን እንዳይገዛው እያደረገች ትገኛለች። አሁን ላይ ማህሌት ቴሌግራም ላይ ያለውንና የያዘችውን ፋይል በሙሉ አጥፍቶባታልና በዛም ነው ብሩኬን እየመታችው። ሞገስ ኤፍራታን የተላከላትን ነገር ፋይሉ እጇ ላይ እንደሌለ ቢጠይቃትም ኤፍራታ ለሞገስ እሷ ላይ እንደሌለ ትነግሯለች። እናም እንግዲህ ብሩንም ኤፍራታ እንዲያስገባላት አስባለች። አሁን ላይ ሞገስም ቤቱን እንደሚገዛው ለኤፍራታ ነግሯታል። ሞገስ ብሩን ወደ ብሩክ ገንዘቡን ለማስተላለፍ አስቧል። አሁን ምሳሌ የምትታከምበት ቀን ነው የሚጠበቀው። ያንን ከጨረሱ በኋላ ግን ሉላን ነፃ ማውጣት እንዳለባቸው ብሩኬ ቃል ለሞገስ ገብቶለታል ማለት ነው። እንግዲህ ዳጣ ኤፍራታና ማህሌት ሚስጥር እንዳያወሩ መሃል እየገባች ቁጭ በማለት ለመስማት ፈልጋ ነበር። ነገር ግን እነሱ እንደምንም ብለው አስወጥቷታል ማለት ነው። አሁን ላይ ኤፍራታ ለማህሌት እየተጫወቱባት እንደሆነና ቤቱንም እንደገዛው ሄዳ አቃጥራለች። ያኔ ማህሌት ጨለለች። ወዲያው ለሞገስ ደወለችለት። እናም ቤቱ የኔ ነው ብሏታል። ነገር ግን አሁንም ማህሌት መረብ ውስጥ አስገብተዋለች ማለት ነው ሞገስን። ያኔ እንግዲህ ደብረ ዘይት ከሞገስ ጋር ያሳለፈችውን ሙሉ ቪዲዮ እንዳላትና ለብሩኬ ቴሌግራም ላይ እንደምትልክለት እያስፈራራችው ትገኛለች። አሁን ላይ ሞገስ ብሩኬን ከሚስት ጋር ሌላ ሰው ብታይ ምን ታደርጋለህ ብሎ ቢጠይቀው በጣም እንደሚጎዳውና ይህንን ቢያይ ምህረትም እንደሚያደርግለት አስፈራርቶታል። ሞገስ ይህንን ሲሰማ እንግዲህ እንደምናየው ከሆነ ሙሽሙሽ ነው ያለው። በጣም ነው የሚያሳዝነው። እንግዲህ በሞገስ ጋር ብትሆኑ እናንተ በብሩኬ ቦታ ብትሆኑ አሁን ላይ ምን ታደርጋላችሁ? እስኪ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እስቲ እና በክፍል 39 አብረን የምናየው ይሆናል ማለት ነው። እንግዲህ ዳጣም ከምሳሌ ጋር እየተጫወቱ ይገኛሉ። እንግዲህ ዳጣ ከምሳሌ ጋር በዚህ አጭር ጊዜ ውስጥ ተግባብተዋል። በጣም ነው ደስ የምትለው።
እንግዲህ ማህሌት ለሞገስ በተደጋጋሚ በመደወል እንደገዛውና እንዳልገዛው እየጠየቀችው ትገኛለች። ነገር ግን ሞገስ አሁን ላይ እንደገዛው ነገራት። እናም ያንን ቪዲዮ እልክለታለሁ ብላ አስፈራርተዋለች ማለት ነው። አሁን ላይ ማህሌት ለብሩኬ ያንን ቪዲዮ ልካ ሞገስ ብሩኬ ያንን ቪዲዮ ካየ በኋላ ፊቱም ተቀያይሯል። እንዳየነው ከሆነ ሞገስም ምንድነው እየተላከል እያለ ፈርቷል። የገባለትን ለማየት እየቸኮለ ይገኛል። እናንተ እንግዲህ ማህሌት ያንን ቪዲዮ ለብሩኬ ልካለታለች ወይስ ሌላ ነው ቪዲዮ የላከችለት? እስቲ እናንተ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 39 አብረን የምናየው ይሆናል ማለት ነው። እንግዲህ እኔ እንደማስበው ከሆነ ሞገስ አሁን ላይ ማድረግ የነበረበት ነገር ማህሌት ስትደውልለት ሞገስ ወዲያው ብሩን አስገብቶለት ከዛ ቦታ መጥፋትና ለትንሽ ጊዜ መሰወር አለበት ብዬ አስባለሁ። ምክንያቱም እሱ ላይ ወዲያው እንዴቱን እንዳይወጣ ሞገስ ራቅ ብሎ ለብሩኬ ማስረዳት አለበት። ሁሉንም ነገር ተሳስቶ እንደሆነና በቅናት ተነሳስቶ እንደሆነ ሁሉንም ነገር ለብሩኬ ቢያስረዳው ብሩኬ ይረዳዋል ብዬ አስባለሁ። እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 39 አብረን የምናየው ይሆናል ማለት ነው። እንግዲህ ማህሌት ለብሩኬ ቪዲዮ ልካ እሷ ልታመልጥ ነው ያሰበችው። እንግዲህ ቤቱንም እንዳገደችበት እንደዛ ሆኖ አሁን ላይ ሞገስን ከብሩኬ ጋር ለማጣላት አቅዳለች። እቅዷ ይሳካ ይሆን ወይስ አይሳካም? እንግዲህ በክፍል 39 የምናየው ይሆናል። ምሳሌ ክፍል 39 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ ሰናይ ቆይታ ይሁንላችሁ። እንኳን ወደ አምባር ቲዩብ የዩቲዩብ ቻናላችን በደህና መጡ። በዚህ የዩቲዩብ ቻናላችን አሪፍ ተከታታይ ፊልሞችን እንደ ሐረግ፣ ኖላዊ፣ ምሳሌ፣ ጽናትና ሌሎች አዳዲስ ተከታታይ ፊልሞችን ሪካፕ በማድረግ ለእናንተ የምናቀርብላችሁ ይሆናል ማለት ነው። እናንተም በዚሁ በምናቀርብላችሁ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ መስጠት ትችላላችሁ። ለአምባር